ኦቨርቲንክ የምታደርጉ ሰዎች ትረዱኛላችሁ። በጣም የሚወጥር ሰዓት ላይ ወይ ደግሞ በጣም ውጥርጥር ያላችሁበት ሁኔታ ውስጥ ስትሆኑ ምንድነው ፊልም የምታደርጉት? ማለት ማንም ነው እስከናካቴው ትዝም አይለን ጭራሽ ምናምን እና ኢትስ አን ኦፖርቹኒቲ እኔ ተረዳሁት ጌታ ኦቨርቲንክ ማድረግን እንደ ፕሮብለም ለምን እናነሳዋለን? አሁን ለምሳሌ እኔ በቃ እንደ ፕሮብለም ነበር ማስበው በቃ ኦቨርቲንክ አደርጋለሁ ወይ ጉዴ ምናምን ጥውት ግን እንደ ኦፖርቹኒቲ ብንወስደውስ አሁን ኦቨርቲንክ ማድረጋቸው ወደ ሌላ ነገር ብንቀይረው ለምሳሌ ቢዝነስ ብንጀምርበት ሊሰራ ይችላል ወይ ደግሞ የሆነ ራሳችንን ቢዚ የሚያደርገን አክቲቪቲ ውስጥ ግን በጣም ኢመርስድ ስለምንሆን ነገር ውስጥ ስራውን በትክክል ነው የምንሰራው መጀመሪያ ሁለተኛ ደግሞ ፐርፌክት አድርገን ነው የምንሰራው በጣም ኦቨርቲንክ ስለምናደርግ አቴንሽን ቱ ዲቴል ስለምንሰጥ ምናምን ከዛ ደግሞ ውጤታማ እንሆናለን ምክንያቱም ኢነርጂያችን እዛ እኮ እንትና እንዲሆነች እንትና እንዲተፈጠረባት ምናምን የምንለው ነገር ኢነርጂው በጣም ነው ኢነርጂያችን የሚወስደው ግን ምንም ማታር ለማያደርግ ነገር ነው ኢነርጂያችን የሚወስደው ማለት ምንም በህይወታችን ላይ ጠብ የሚያደርገው ነገር ላይ ነገር ይሄኛው ግን ኢነርጂያችን የሚገባው ቦታ መዋል ነውና የምር ኦቨርቲንክ ማድረግ ምናምን የሚያስጨንቃችሁ ሰዎች የሚያስቸግራችሁ ሰዎች ካላችሁ እንዴት ናችሁ? እንዴት ሰነበታችሁ? የዛሬውን ቪዲዮ ሪከርድ ሳደርግ በታላቅ ደስታና አክብሮት ነው። ለማንኛውም እንትን እያልኩ ነበረ እቺ ነገር ባወልቃት መልካም ነው። ድምጿን አትረብሸን። የእንትን መቅሰስ ነው መቅሰስ ሰዓት ላይ ነበርኩ። ከዛ በኋላ እንትን አሳምቡሳ ተሰጠኝ። ከዛ ልብላው ይሆን ወይስ ደግሞ ቪዲዮ ሪከርድ ካደረኩ በኋላ ልብላው ይሆን የሚል ሐሳብ ውስጥ ሆኜ ነው እየቀረጽኩላችሁ ያለሁትና ምናልባት መሀል ላይ ስሜታዊ ሆኜ ከሄድኩ ምናምን ያው እንዳይደብራችሁ ለማለት ነው። እሺ ስለዚህ ይሄኛው ሳምንትን አፕዴት ለመደራረግ ተገናኝተናልና በጣም ፈጣን ነው ሆኖት ማለት በእርግጥ ፖስት ማድረገው ሩብ ቀን ስለሆነ እንዴት ነው ለሩብ ቀን ፖስት ለማድረግ ስለሆነ ሪከርድ ማድረገው ደግሞ አርብ ስለሆነ ለዛ ይመስለኛል ቅርብ የሆነብኝና ሆል ዊክ ቪዲዮቹን ኤዲት አድርግ ምናምን ስለነበርኩኝ ማለት ነው። ስለዚህ ነው ሳምንት ልንወያይ አፕዴት ልንደራረግ ነው። ቱ ቢ ኦነስት ዛሬና ትናንትና እንቅልፍ ብዛም አልተኛሁም ማለት እንዴት ነው የሆነ 4 ሰዓት ያክል 3 ሰዓት ያክል የተኛሁት ሁለቱንም ቀናቶች ስራ እየሰራው ነበርና አሁንም ድንግዝግዝ ባለ ሙድ ሆኜ ነው ማወራችሁ። ግን ያው ኢኒሺዬቲቭን ወስጄ ለዛሬ ቀን ሪከርድ ለማድረግ በመምጣቴ የሚሰማኝ ስሜት ዋፍጹም በቃ ልዩ ነሽ እኮ አንቺ ምናምን አይነት አፕሪሺዬሽን ነው ለራሴ እየሰጠሁ ያለሁት። ምን ላድርግሽ እንደው ምናምን ማለት ነው። ለማንኛውም ምን ተፈጠረ ምን ሀፕን አደረገ በዚህ ዊክ ከዛ ደግሞ ምን ተማርኩባችሁ ወደሚለው እንሄዳለን። አሁን ነው እያሰብኩኝ የምነግራችሁ ቀድሜ የተዘጋጀሁበት ነገር የለም። ስለዚህ ከምን ተፈጠረ ከሚለውን ጀምርና ባለፈው ሳምንት እሑድ ቀን ነበር ሪከርድ ያደረኩትኝ። ስለዚህ የዳግመ ትንሣኤ በዓል ነበረ ከፋሚሊ ጋር ነው ሴሌብሬት ያደርግ የነበረው ምናምን ከዛ እሱ ሴሌብሬት አደረግን። ሰኞ ዕለት ስራ ነበረ የባለፈው ስራ የለም ነበር ስራ ነበረ ሰኞ ምናምን ወደ ስራ ሄድኩኝ እና ትራንስፖርት ቤት በመቀየር የተነሳ ትራንስፖርት ቀይር ያለው ቢሮአችን ያለ ሰርቪስ እና ሰኞ ዕለት ግን ቤተሰቦቼ ጋር ስለነበርኩኝ ከዛ ነበር የሄድኩኝና በዛኛው ሰርቪስ ነበር የሄድኩኝና በቃ በጣም ብዙ ሙገሳዎች እየሰማሁኝ እንደዚሁም ደግሞ እያወራን አዳዲስ ነገሮችን በፊት አላስተዋልኳቸው የነበሩ ነገሮችን እያየሁ ነበረ ሲሄድ የነበረው ወደ መስሪያ ቤት። ከዛ ወደ መስሪያ ቤት ከሄድኩኝ በኋላ ያው ሰኞ ዕለት የመጀመሪያው ትሬኒንግ ባለፈው ሳምንት ያልኳችሁ የትሬኒንግ የምንሰጥበት ሳምንት የመጀመሪያው ሳምንት ነበርና ለሰልጣኞች ስልጠና የምንሰጥበት ማለት ነው። እንደ ኮፋሲሊቴተር ሆኜ አሳይን ተደርጌ የገባሁበት እና ምን ልበላችሁ ነው አለልም የመጀመሪያ ቀን ሰልጣኞችን ተዋወቅኩኝ። ኤክስፔክቴሽን ምን ስልጠናዎቹን ምን ማካተት እንዳለበት ምናምን ማለት ነውና እሱም ጥሩ ኤክስፒሪየንስ ነበረ።
ሌላ የሚያሳዝን ኤክስፒሪየንስ የነበረው የካምፓኒያችን ላይ እንደ ኤችአር የምትሰራ የሷ አባት አርፎ ነበርና እሱ በጣም አሳዛኝ ኤክስፒሪየንስ ነበር በዚህ ያሳለፍኩት። ከዛ ባለፈ የኢዲአይ ትሬኒንግ ነው ያለው የኢንተርፕረነርሺፕ እና የሱን ትሬኒንግ እየወሰድኩኝ ነበረ። ሌላ ምን አጋጣሚ ያለ ያው አዳሬን ሙሉ ቁጭ እያልኩኝ ስራ እየሰራሁ የነበረበት ሰዓት ነበርና በቃ ራሴን በጣም ነው ያደነኩት። ኢንተርቪውነስት ማለት እንዴት ነው ለሊት 6 ሰዓት ተነስቼ ጠዋት ቁጭ ብዬ ምናምን ሲነጋ ያየሁት ነበርና ደውናምና በቃ ራሴን እያመሰገንኩ ነበር። ምን ተማርኩበት ወደሚለው ሲመጣ ብቻ አብራራለሁኝ እሱንና እሱም አንድ ኤክስፒሪየንስ ነበረ። አዳዲስ ሰዎች ብዙ ሰዎች ያሉ በዚህ ሳምንት ትሬኒንግ ላይ ስለነበርኩኝ በሁለቱም ወገን ማለት ነው በመሰልጠንም እና አዳዲስ ሰዎችን የተዋወቅኩበት ሳምንት ነበረ። ሌላ መጽሐፍ ስለ መጽሐፍ ስናወራ ሌደምን ጨርሻለሁ። አልቋል። ከዛ ወደ ገብቻለሁ ወደ ምን ሆኛለሁ ለመጨረስ ነው አሁን ደግሞ ይሄድ ያለውኝና መጽሐፍ ጨርሻለሁኝ። ከዛ ለትሬኒንግ እንዲቀርበኝ ሰሞኑን ያሉትኛ አክስቴ ቤት ነው ትሬኒንግ የሚሰጥበት ቦታ ቅርብ ስለሆነ ምናምን ስለዚህ ከቤቴ ጋር ተነፋፍቀናል ለማለት ነው። ሌላ ሀፕን ያደረገ ሀፕኒንግ ወይኔ ረሳሁት ሳልነግራችሁ እሱን ጉዳይ በቃ ፌመስ እየሆንኩ ነው። ምን ማድረግ እንዳለብኝ አላውቅም። የቲክቶክ ቪዲዮዬ ብዙ ጊዜ ቪው ማለት ነው ስንት ነበር የሚሆነው መሰላችሁ? በጣም ከበዛ በቃ 500 ሰው ካየው በስመ አብ ጉድ ይሄ ቪዲዮ በቃ ህይወት ቀያሪ ነው የምትሉት እውነት። ከዛ የአሁኑ ቪዲዮ መች ነው ስለ ጆርናል ነው የጻፍኩት ጆርናል እያደረግኩኝ ምናምን የሚልና እሱን ቪዲዮ ሪከርድ አድርጌ ፖስት ላይ ጠዋት ደግሞ እስኪ ሊያው ጉዱሌው ብዬ ማለት ነው። ከዛ ፖስት ሳደርግ ከአንዳንድ 1000 ሰው አላየው። አስቡት 1000 ሰው ዛሬ ደግሞ 2000 ሰው አይቶታል ጭራሽ። እና በቃ መንገድ ላይ እንትን እያሉት ያሉበት ሁኔታ ነው ያለው። እንትን ያዩኝ ምንም ተደብቄ ሰው ፍጥጥሎ ነው መሰለኝ ወይኔ ጉዴ ቲክቶክ ላይ ነው የሚሆነው እና ደስ ብሎኛል ማለት አንደኛ ጠቃሚ የሆነ ቪዲዮ ነው። ስለ ጆርናል ስለማድረግ ምናምን የተሰራ ቪዲዮ ከዛ ብዙ ሰው ላይክ አድርጎታል፣ ብዙ ሰው ሼር አድርጎታል በፊት ከነበረው አንፃር ማለት ነውና ኢንጌጅመንቱ ደስ ይላል ምናምን እና በቃ ደስ አለኝና ተወርዚት ምናምን አይነት ፊሊንግ ነው የተሰማኝ በእውነቱ ማለት ነውና እሱ አለ። ከዛ ቲክቶክ ዩቲዩብም ላይ እንደዚህ ነው ሪቪው አለ የባለፈው ቪዲዮዬ አሁን ዛሬ በሚቀርጽበት ሰዓት 200 ምናምን ሰው አይቶታልና ራይት በሺዎች የሚቆጠሩ ሰዎች ምናምን እኮ ያዩታል ቪዲዮውን። የሰው ቪዲዮ ምንድነው በመቶዎች ታይቶ ምናምን ልትሉት ይችላል፣ ግን ለኔ ብርቄ ነው ይሄ። ምክንያቱም በተለይ ዩቲዩብ ላይ ሰው ማግኘት የሚሰማ ሰው ማግኘት ምናምን ትንሽ እንትንም ኮንተንቱም ሎንግ ስለሆነ ምናምንና በሱ የተነሳ ቪው የሚያደርግልኝ ሰው ጨምሯል እና በጣም ደስ ያለኝ ቢያንስ ቫልዩ አድ እያደረኩ ነው ምናምን የሚል አይነት ፊሊንግ ስለፈጠረብኝ ማለት ነው። ሌላው ሻይ ሸጥኩኝ እና ይሄም በጣም ትልቅ ኤክስፒሪየንስ ነው። ትልቅ ማይንድሴት ሽፍት የነበረበት ኤክስፒሪየንስ ነው። ሌላ ምን አባ ያደረገ ነገር አለ? ምን ተማርኩ? እሺ የመጀመሪያው በዓል ሴሌብሬሽን ባለፈው ሳምንት የነበረው ቪዲዮ ላይ ስለ በዓል ማከባበር ያለኝን እይታ ነግሬያችሁ ነበርና የሆነም ሞር ከፋሚሊ ጋር እንጌጅ ያደረኩበት ነበር። የዳግም ትንሣኤ በዓል ምናምን ሃይማኖታዊ የሚሆነው አከባበር አለ፣ ቤተክርስቲያን ላይ የነበረ ስርዓት አለ። ከዛ ቤታችን መተን ሰለምት አድርገን ነበር ምናምን እና እሱ በጣም ደስ ይል ነበረ። ሪዋርዲንግ ነበር ማለት ሪዋርዲንግ ነበር ስላችሁ በቃ እንዴት ነው በጣም ብዙ ጊዜያችሁን የሆነ ሰርታችሁ ወይ ደግሞ ብዙ ጊዜያችሁን ለሆነ ነገር ሰርታችሁ የሆነ ታይም ላይ ደግሞ ለበዓል ለሴሌብሬሽን ስትሰጡ የሚሰማችሁ ስሜትን ለመግለጽ ይከብደኝ። እሱን አልኳችሁ ሪዋርዲንግ ነበረ ምናምን አልኳችሁ በዓል አከባበር ማለት ነው። ከዛ ከባንኩን ተረዳሁኝ። ከዛ በሰርቪስ ነበር ሄድኩት ምናምን አልኳችሁ። አንደኛ ምን ተረዳሁኝ መሰላችሁ ከሱ ማለት ነው የሆነ ሰዓት ላይ እንትን ይሄ ሰርቪስ ጥሎኝ በጣም ነው የሚሄደው ኢንኬዝ ካልነገርኳችሁ
በጣም ነው ስላችሁ ብዙ ጊዜ ጥሎኝ አይሄድም። ግን ጥሎ መካሄድ ናት ኖርማል እንትን ላይ ለምሳሌ ቢሮ ምናምን ስትሰሩ ሰርቪስ ካላችሁ ሰዓት ይኖራችኋል። ከዛ ካረፈዳችሁ ትንሽ ትጠበቃላችሁ ምናምን። ግን የሆነ ቀን ሳላይሽ እንትን የሌለሽ መስሎኝ ነው ብሎ ትቶኝ የሆነ ቀን 2 ደቂቃ ጠብቀን ስልክ አታነሽ እንደዛ አይነት አጋጣሚዎች ነበሩና በጣም የሆነ ሰዓት ተናድጄ እንዴ አይ ሃቭ ቱ ቶክ ይሄንን ነገርማ ማውራት አለብኝ ምናምን ብዬ ሄጄ አወራንበት ምናምን ለምን እንደሆነ ከዛ በቃ እንደዚህ ምናምን በሚል በጥሩ ተፈታ እና አሁን ላይ እዚህ አክስቴ ቤት ሆኜ ወይ ደግሞ በዛ ሰርቪስ ሜድ የሚኖርብኝ አጋጣሚ ከተፈጠረ ያል እንትን ዝም ብዬ ደውዬ አለሁኝ ዛሬ ብሄድ የሚል ሐሳብ ሳቀርብ በመልካም አቀባበል ነው የሚቀበሉኝ እና ከዚህ ምን ተማርኩ ይመስላችሁ? እትስናት አባውት ሰርቪስ ምናምን ግን አሁን ለምሳሌ ቢዝነስም ላይ ሊሆን ይችላል ወይም ደግሞ ህይወታችን ላይ ያጋጠሙ ሰዎች ሊሆን ይችላሉ ምናምን ብቻ ሎንግ ላስቲንግ የሆነ ሪሌሽንሺፕ ቢልድ ማድረግ በጣም እትስ ሪዋርዲንግ የሚል አይነት ሌሰን አለው ይሄኛው ማለት ነው። ምን ማለት ነው? ሳብራራው ስተነት ነው። አሁን ለምሳሌ በዛ በነበረኝ ሰዓት ጊዜ ተጋጭቼ ቢሆን ኖሮ ተጣልቼ ቢሆን ኖሮ መልካም ያልሆነ ነገር ኖሮኝ ቢሆን ኖሮ ዛሬ ላይ ይሄን ኦፖርቹኒቲ መጠቀም አልችልም ነበር። ትልቅ ነገር ሆኖ አይደለም በዚህ ማርኬት ግን ላይፍም ላይ ልክ እንደዚህ ነው። ለሆነ ቀን አጋጣሚ ለሆነ ሰዓት የተፈጠረች ስህተት ብለን የሆነ ሰው ብናስቀይም የሆነ ሰው የሆነ ነገር ብናደርግ ነገ ጠዋት ለሚኖረን ነገር ከዛም ጋር ሊሆን ይችላል ምናምን ለሚኖረን ነገር በጣም ትልቅ የሆነ እንዴት ነው ሪሌሽንሺፖችን ዛሬን አስበው ሳይሆን ነገንም አስቡ እንትን ማድረግ ቢውልድ ማድረግና ይቅር ማለት የሆነ ነገር ለምሳሌ ሀፍተን ሲያደርግብን ሜቢ እኮ ማለት ነው ያ ነገር ይቅር ማያስብልም ሊሆን ይችላል ወይም ደግሞ በጣም ያናደደን ኤክስፒሪየንስ ሊሆን ይችላል ምናምን ግን ይቅር ማለት እንዴት ነው ይቅርታ ማድረግ ሳይሆን መተው ማለት ምናምን ከዛ በኋላ የሆነ ቀን ላይ በቃ በምን ሪዋርድ እንደምንደረግ አናውቀውም ነው እሱ በጣም ያበደ ኤክስፒሪየንስ ነው። ሌላው ከዛ በኋላ እሱን አልፎ ትሬኒንግ ጀምረን ትሬኒንግ ስለመጀመሪያ ምን ተማርኩኝ? ባለፈውም ነግሬያችሁ ነበረ። የሆነ ነገር ዌት ማድረግ በጣም ሪዋርድ ያደርጋል። እኔ ትሬኒንግ ላይ መስራት ፈልጋለሁ ያልኩ ማለት በስማቻ ብዙ አመት ታገዝኩኝ አይደለም ግን ትሬኒንግ ላይ ካልገባው ያልኩኝ ያለቀኝንም ሳስቸግር የነበርኩት ገና ተቀጥሬ እንደጀመርኩ ነው ስራና ኦፖርቹኒቲዎች ቢኖሩ እኔ ቦጣ ቢሮ ላይ ብዙ ሰዓት ከመቀመጥ ምናምን የሚል ጥያቄዎችን ሳመጣ ነበረ። አጥተይን ከአመት በኋላ ቢሆን ብዙ ላይሆን ይችላል ወይ ታደረኩ ምናምን ላይ ይባል ይችላል ግን ቢሆን የተማርኩት አለ ምናምን ይሄን ኤክስፔክት አድርጌ ስለነበረ እሱን ማግኘት በራሱ አንድ ሪዋርዲንግ ነውና ምን ተማርኩኝ ከሱ በቃ መጠበቅስ በጣም ብዙ ጊዜ ወርዚት ለምንፈልገው ነገርን በደንብ አውቀን እሱን መጠበቅ ያበደን እሱን የተረዳሁት ከዛ እዚህ ጋር ማለት ነው እኔ ከማን ጋር እየዋልኩ እንደሆነ አላውቅም። እንደዚህ አይነት ቃላቶች የለመዱብኝ ጌታን እና አብሮኝ የሚሰራ ልጅ እንትን እላለኝ ማን እለዋለሁ ምናምን እና ኧረ አንቺ ጋር ላይ ነው ግን ኧረ ማን በቃ እናንሳ እባክህ ምሳ እንብላ ምናምን ኧረ ማን እሱን አቀብለኝ ምናምን እለዋለሁ ማለት ነው። ከዛ ቆይ ከማን ጋር እየዋልሽ ነው ምናምን ይለኛል። እኔ ከማን ጋር ነው የማልዋል ከራሴ ጋር ነው ያልኩት ግን አላውቅም ከየት እንደሚመጡ ቃላቶች የሆነ ሰዓት ነው ድንገት እና ምንድነው ያበደ ነው አልኩኝ እሱ ኤክስፒሪየንስ ምናምን በቃ መጠበቅ ወርዚት ያደርጋል ምናምን ከዛ በኋላ ትሬኒንግ ሰዓት ደግሞ የተረዳሁት ነገር አንደኛ ፕሪፓሬሽን ማተር እንደሚያደርግ ማንኛውም ነገር ላይ ማለት ነው። ለምሳሌ ምንም ያህል ኤክስፐርት ብንሆን እዛ ነገር ላይ ምንም ያህል በቃ እኔ እኮ እዚህ ነገር ላይ የተካንኩ ነኝ ምናምን እንኳን ብንል ነገ ለሚቀርብ ነገር ነገ ለምናደርገው ነገር ሁሉም ራሳችንን ዝግጁ አድርገን እንሄዳለን። ምንድነው ማደርገው? ምክንያቱም ፕሪፔር ያደረገ ሰው ያስታውቃል፣ ካነጋገሩ ያስታውቃል፣ ከምን ነገሩ ያስታውቃል ምናምን እና በቃ በደንብ ያውቀዋል። ልብ ውስጥ የተጻፈ ነገር ነው አውጥቶ የሚያወራና ልብና አፍ ደግሞ ከተገናኙ ፐርፌክት ማች በቃ ጥሩ ነገር ነው የሚሆነው። ልባችን ውስጥ ያለውን የምር ኤክስፒሪየንስ ያደረግነው ነገር ለሰዎች ስንናገር ሪዋርዲንግ ሰዎችም ፊልም ያደርጉታል ነገር ምናምንና ፕሪፔር ማድረግ ምናምን በጣም ያበደ እንደሆነ ምናምን ነው ይፈጥራቸው ታግኝ እንግዲህ ከዛ ሌላ ምንድነው ስለ ትሬኒንግ አወራሁኝ በጣም ደስ ይል ነበር ምናምን ያው
አንድ ቀን ምናምን ነው የገባሁት የመጀመሪያ ኢንትሮዳክሽን ስለነበር ከዛ በኋላ ያሉትን ቀናቶች በሌላ ኬስ ስላቻልኩኝ ጆይን አላደረኩም ስፒክ ነው የምትለው ምናምን ከዛ ጥሩ ነበረ ተማሪ ማየት ከዛ ትሬኒንግ ሩም ውስጥ ስትሆኑ በቃ ይሄ የመኖር ስሜት አይነት ነገር ይሰጣችኋል ምክንያቱም ኤቭሪቲንግ ኢዝ ኤክስፒሪየንስ በማድረግ ነው በየቀኑ አዳዲስ ነገር ምን አድላጅ ዛሬ ደግሞ ምን ልጨምር ዛሬ ደግሞ እንዴት አድርጌ ይሄንን እንትን ተማሪዎቹ እንዲረዱት ላድርግ ምን አይነት ታሪክ ላስገባ ምን አይነት ኤክሰርሳይዝ ልጨምርበት ስትሉ ሁሌም ቢሆን አዲስ ነገር የምትናፍቁበት ኤንቫይሮንመንት ነው ለኔ ማለት ነው እንግዲህ ለሁሉም ሰው ይሰራል ብዬ አስባለሁ ትሬኒንግ ላይ ለሚሰሩ ሰዎች ሶ እሱ ነበረ በጣም ደስ የሚል እሱ ነው የተማርኩበት ራስን ማዘጋጀት ፕሪፔር ማድረግ ምን ያህል ማድረግ እንደሚያደርግ ነው ያጋጣሚ የለም እስካሁን ግን ሆፕፉሊ እንተላችኋለሁ ሆፕፉሊ ነግራችኋለሁ ትሬኒንግ ውስጥ እንደ ትሬነር ሆኜ ስሰራ ያጋጠሙኝ ነገሮች ወይም ደግሞ ማስተካከላቸው መታረም ያለባቸው ነገሮች ምናምን በአሁኑ በአንድ ቀን በገባሁት ምንድን ነው የተፈጠረው እኔ ምን አልኩኝ እንትን ጥያቄ ጠየቅኩኝ ምን አይነት ጥያቄ ጠየቅኩኝ እንትን አሰልጣኙ ማለት ነው አሰልጣኙ አብሮኝ የሚያሰለጥነው ሰው ስልጣን የሚሰጣቸው ልጆች የሆነ አሳይመንት ሰጠናቸው የሚሰራ ነገርና ይሄን ስሩ ምናምን ተባለና እኔ በደንብ ምናልባት ካልገባቸው ግልጽ ካልሆነላቸው በተሳሳተ መንገድ እንዳይሰሩት ብዬ ስላሰብኩኝ እስኪ አንድ ጥያቄ ልጠይቅህ እዚህ ጋር አልኩት እሱን ራሱን ከዛ ምን ሲለኝ ነገርኩት እንዲህ ቢሆንስ ምናምን ስለው አብራራው አስረዳና ከጨረሰ በኋላ መጥቶ እኔ ጋር ምን አልገባሽም ነበር እንዴ ምናምን ብሎ ሊያስረዳኝ ሲል ተላለፍን እንዲህ ነው ምናምን ያለፍክ ምናምን አይነት ስሜት እኔ ኢንቴንሽን የነበረው ከተማሪዎች ጥያቄው ስላልተነሳ እኔ ላንሳውና ይመለስላቸው ነው ግን ከዛ ኢንተርስፔክቲቭ ሌላ ሰማሁን ምናልባት እኮ እነዚህ ሰለጥኑ ሰዎች አንቺ አታውቂም ገና አዲስ ስለሆነች ነገሩን አታውቀውም ብለው እንደዚህ አይነት እይታ ሊኖራቸው እኮ ይችላል እንደዚህ አይነት ጥያቄዎች መጠየቅ ምናምን እንዴ እኔ እኮ እንዲገባቸው ነው እነሱ ምናልባት ስላልጠየቁት በኋላ ግራ እንዳይገባቸው ካሁኑ ግልጽ አድርገን እንድናልፍ ነው ምናምን እና ሰው እንዲህ ሲረዳችሁ እንዲህ ሄዳችሁ ብቻ ወራስት ሴናሪዮ አይደለም ግን እሱ አስገርሞኛል ቢሆንስ እኔ ለዛ ብዬ ስላደረኩኝና ምንድነው ኢንቴንሽናችሁ ጥሩ ሆኖ የሆነ ነገር ብታረጉትም ሰዎች አንዳንዴ ባላሰባችሁበት ኢንቴንሽን ሊረዷችሁ ይችላሉ ስለዚህ ምንም ማድረግ አይቻልም እሱ ሰው እንዲህ አስባ ይባላል እሺ ከሱ በኋላ ለሌላ ምንድነው ኤክስፒሪየንስ ያደረኩት ያልኳችሁ የኢዲአይ ትሬኒንግ ነው ኮንተንት ዋይዝ ማውጣት ስለማይቻል ኮንፊደንሻል ስለሆነ እንዲህ ተለጠነ እንዲህ ተፈጠረ ምናምን ብዬ አልነግራችሁም ግን በቃ እስካሁን ባለኝ ሶስተኛ ቀን ላይ ነን ዛሬ ጨርሼ ነው የመጣሁት እስካሁን ባለኝ ኤክስፒሪየንስ ወርዚት ምናምን ፍቃዴ ማለት ነው አልቆ ምናምን ነው ፍቃዴን ላሞልቼ የወጣሁት ትሬኒንጉን ለመውሰድ ግን ሶርዚት ምክንያቱም አምና ጀምሬ ፎርም ስሞላ የነበረው ትሬኒንግ ነው አሁን እድል በለስ ቀናኝና ነው ትሬኒንጉን እየወሰድኩ ያለሁትና ሻይ ሸጥኩኝ ያልኳችሁም እዚሁ ትሬኒንግ ላይ ቢዝነስ ማይንድድ በጣም እየሆንኩኝ ነው ስሜቱ እየመጣ ነው ሻይ ሸጬ ተርፌን ማሰላት አሁን ሐሳቤ ማለት ነው የተረዳሁት ነገር ከሱ ምን እንደሆነ ልንገራችሁ ይሄ እንቅልፍ ማጣቴ ምናምን ብያችሁ ነው ሁለቱን ቀን በደንብ አልተኛሁኝም ጌታን እና ሲነጋ ምናምን እያየሁት ነበር ሁለቱን ቀን ቁጭ ብዬ የጻፍኩኝ ስራ እየሰራሁ ነው ሌላ አዲሽን ከዛ እዛ ትሬኒንግ ሄዳለሁ እዚህ ስልጠና እመጣለሁ ምናምን እና ወፍ ኦቨርቲንኪንግ ወፍ ማለት ለካ ኦቨርቲንክ የምናደርገው ስራ ስንፈታ ነው ጌታ እኔ እንደኔ ኦቨርቲንክ የሚያደርግ ሰው ላይ ያለ አይመስለኝም ማለት ሊኖር ይችላል ግን በጣም ነው ኦቨርቲንክ የማደርገው በቃ ስለ ሰዎች አስባለሁ ስለ ነገሮች አስባለሁ ስለ ሰዎች ለምሳሌ እንደዚህ ያሉኝ ለምን ይሆን ወይ ደግሞ ወይ እንትና አጥፋው እንትና እንዲህ ብሎ እንትና እንዲህ አድርጎ ምናምን ብዬ አስባለሁ አሁን በዚህ ሰሞን ሲጀመር እኔ ማን ነኝ ራሱ ጥያቄ ማሰብ አልቻልኩም እኔ ማንነቴ ራሱ ምግብ በልቼ ይሆን ዛሬ ምሳ እንደው ራቴን በልቼ ይሆን ምናምን የሚለውን ሐሳብ ራሱ አላስበውም ጌታ እና ለካ በጣም ስራ ፈት ስንሆን ነው በተለይ ደግሞ ኦቨርቲንክ የምታረጉ ሰዎች ትረዱኛላችሁ በጣም የሚወጥር ሰዓት ላይ ወይ ደግሞ በጣም ውጥጥር ያላችሁበት ሁኔታ ውስጥ ስትሆኑ ምንድነው ፊልም የምታደርጉ ማለት ማንንም ነው እስከናካቴው ዝም አይለው ጭራሽ ምናምን እና it is an opportunity
እኔ ተረዳሁት። ጌታ ኦቨርቲንክ ማድረግን እንደ ፕሮብለም ለምን እናነሳዋለን? አሁን ለምሳሌ እኔ በቃ እንደ ፕሮብለም ነበር የማስበው። በቃ ኦቨርቲንክ ታደርጋለህ ወይኔ ጉዴ ምናምን ቀውጥ። ግን እንደ ኦፖርቹኒቲ ብንወስደውስ? አሁን ኦቨርቲንክ ማድረጋችን ወደ ሌላ ነገር ብንቀይረው፣ ለምሳሌ ቢዝነስ ብንጀምርበት ሊሰራ ይችላል። ወይ ደግሞ የሆነ ራሳችንን ቢዚ የሚያደርገን አክቲቪቲ ውስጥ በጣም ኢመርስድ ስለምንሆን ነገርየው ውስጥ ስራውን በትክክል ነው የምንሰራው የመጀመሪያ። ሁለተኛ ደግሞ ፐርፌክት አድርገን ነው የምንሰራው። በጣም ኦቨርቲንክ ስለምናደርግ አቴንሽን ቱ ዲቴል ስለምንሰጥ ምናምን፣ ከዛ ደግሞ ውጤታማ እንሆናለን። ምክንያቱም ኢነርጂያችን እዛ እኮ እንትና እንዲሆነች እንትና እንዲተፈጠረባት ምናምን የምንለው ነገር ኢነርጂው በጣም ነው ኢነርጂያችን የሚወስደው። ግን ምንም ማታር ለማድረግ ነገር ነው ኢነርጂያችን የሚወስደው ማለት ምንም በህይወታችን ላይ ጠብ የሚያደርገው ነገር ላይ የለም። ይሄኛው ግን ኢነርጂያችን የሚገባው ቦታ መዋል ነውና የምር ኦቨርቲንክ ማድረግ ምናምን የሚያስጨንቃችሁ ሰዎች የሚያስቸግራችሁ ሰዎች ካላችሁ ቶት ሪከርደር አለ። እሱን ቲክቶክ ቪዲዮ ላይ ሰራላችኋል። እንዴት አድርገን ቦታችን ሪከርድ እናድርግ ሰራላችኋል። ሳይሆን ለራሴም እየሰራሁ አሳያችኋለሁ። ግን ደግሞ ለሌላ ኢነርጂ ላይ እንጠቀምበት የሚለውን እንደ እንትን ነው ወሰደ። እኔ ዛሬ በጣም ነው የገረመኝ ጌታ ማለት ስለ እንትን አስቤያለሁ ዛሬ ምናምን ሁላ ነው ያልኩት። በቃ ይሄ የቅርብ ሰው እንኳን የምላቸውን ሰዎች ጭራሽ ማስበበት ጊዜ ነው ያልነበረኝ እንኳን ሌላው ሰው ማለት ነውና ላይፍን በዚህ መልኩ ብናስኬደው በዚህ ፔስ ብናስኬደው በቃ ያበደ ነው የሚሆነው። በቃ ውጤቱን ነው ያዋለን። ከዛ ደግሞ እንትነን ውስጣችን ይራካል። አሁን ኦቨርቲንክ ስናደርግ ስንል ይደክመናል፣ እንትን እናደርጋለን፣ ድሬን እናደርጋለን፣ አይምሮአችን ይደክመዋል ምናምን። ግን ተጨባጭ የሆነ ስራ አልሰራንም። ደግሞ ውስጣችን የሚያደክመው ያ የምናስበው ሐሳብ ጥቅም የሌለው ሐሳብ ማለት ነው። ሞክሩት እውነት እሱ ነበረ። ሌላ ካትሪንን ጓልኳችሁ ሰዎች ታውቂያለሁኝ። ኢቨን አይደለም ሌላ ሰው ራሴን ታውቂያለሁ በአዲስ መልኩ ቢጽኑዬ ይሄም ኳሊቲ ያለሽ እንደዚህም ነሽ ለካ አንቺ ምርጥ ሰው ነሽ። ራሴ ጋር ተሰካከስ ነበር ነው ብላችሁ ነው። እሱ አንድ ኤክስፒሪየንስ ነው የምር። ምን እየተመኘው ነው ሁሌም እንደዚህ አይነት ኢንቫይሮንመንት ውስጥ ብሆን ይሄ ነገር ባያልቅ ምናምን እያልኩ ነበር። ምክንያቱም በፊት የነበረችበት ኢንቫይሮንመንት ተመልሳችሁ ስትሄዱ እንደዛው አይነት ኦርዲናሪ የሆነ አይነት ሰው እንዳትሆኑ ስለምትፈሩ እንደዚህ አይነት ነገር ውስጥ ነበር መኖር ዘላለሜን አይነት ውሾች ያሰብኩ ነበር ሚስት ነው እና እሱ አለ። ከዛ ሌላ ምን ሀብን አደረገኝ ስለምን ሀብን ያደረገውን ነገር የኢዲያ ትሬኒንግ በኋላ የነገርኳችሁ መጽሐፍ መጨረሴን ነው። መጽሐፍ ጨረስኩኝ። ለደም አለቀ ነው የምላችሁ። ወይኔ እስቱ መጽሐፍ ጌታን የጨረስኩትኝ መቼ ነው? ቅዳሜ ዕለት ነው። ቅዳሜ ዕለት ነው። አርብ ከዳግጌ ነበር። ቅዳሜ ዕለት ነው አይደለም ብቻ አላውቅም። ብቻ ነው ቀን የጨረስኩት። ከዛ ምን ተማርሽ? በጣም ብዙ ነገር የተማርኩት አንደኛ ሰዎችን ፎርስ ማድረግ እንደሌለብን ሪሌሽንሺፕ ላይ ምናምን ስለመጻፉ ሪቪው ሰራላችሁ ደስ ይለኛል። ከዛ ደግሞ በቃ the best quote ያስተስኩትኝ ሌት እንትን እንዴት ነው ሌት them to show who they really are። በቃ ብዙ ጊዜ ፎርስ እናደርጋለን ሰዎች መልካምነታችን እንዲታያቸው፣ ከዛ በዛው ልክ መልካም እንዲሆኑልን የሆነ ነገር በቃ ሌት them show who they really are። ማን እንደሆኑ ያሳዩን። በቃ ፍቀዱላችሁ። ጀስት ተዋቸው። ስትደውሉ ምናምን ለነበራችኋቸው ሰዎች አትደውሉ። እስኪ ቴክስት ታረጉ ሳይመልሷችሁ እስኪ ተዋቸው፣ አታርጉ። ከዛ እነሱም ያንን ምላሽ ከሆነ የሚሰጧችሁ ሲጀመር this much less የሆነ አቴንሽን የሚሰጣችሁ ኢነርጂ የሚሰጣችሁ ሰው ምን ይሰራላችሁ? ራሳችሁ በምታወጡት ልክ ፍርት የሚመልስላችሁ ሰው ከሆነ ማለት ነው። ይሄም መጥቶም ለራሳችሁ የቤታችን ስሜት እንዲሰማችሁ የሚያደርግ ሰው ነው የሚሆነው። ደግሞ ይሄንን በእንትን ወሰዱትና ከደና ጓደኞቻችሁ እንዳትጣሉ። ግን እንደዚህ አይነት ኮንፊውዥን ውስጥ ከሆናችሁ ለደም እንዴት ነው እንዲያሳያችሁ ፍቀዱልኝ። ይሄ ብቻ አይደለም፣ ጌታም በጣም ብዙ ጉድ ነው ያለው ውስጥ እና በጣም ትልቅ ትራንስፎርሜሽን የሚነበርበት መጽሐፍ ነው። ቶዮነስት እስኪ ላይት አድርጌ ዋና ሐሳቦቹ ምን ተረዳሁ የሚለውን ነገር እነግራችኋለሁ። እውነት እቺን ራቂት አትደርስ እሱ እናደርጋለን። ከዛ እንትን ፌመስ ሆኜ ጉድ የሆንኩት ነገር ምን ተሰማኝ? ቲክቶክ ነግራችኋለሁ። የባለፈው ቪዲዮ ላይ ሳይሆን የመጀመሪያ ቪዲዮ ላይ ቲክቶክ የጀመርኩት ከግቢ እንደወጣሁ ነበርና እኔ ጽሁፍ ጽፋለሁ አንዳንዴ ወግ ምናምን። ከዛ ጓደኛዬ ምን አለችኝ? ለምን አትጀምሪም እና በቃ ዝም ብሎ እንደዚህ ቁጭ ብለሽ ከፈለገሽ ማውራት ትችያለሽ አይዲያ ላይ፣ ከፈለገሽ ደግሞ መጽፊያቸውን ነገሮች እኮ ማስተዋወቅ ትችያለሽ ምናምን።
አንቺ መልካም ሰው ብዬ ገባሁኝ ወደ ቲክቶክ ማለት ነው። ከዛ አደግ ከነኝ አሁን ጨምር ራሱ ደስ ይለኛል። አንደኛው ያላወቅኩበትኝ ኮንተንት ክሬሽን እንዴት ክሬት እንደሚደረግ ከዛ ደግሞ እንዴት እንደሚስተዋወቅ ከዛ ደግሞ ኦዲየንሱ ምንድን ነው የሚፈልገው አድርጌ ነው የማቀርበው። የሆነ ሰዓት ላይ 4 ደቂቃ ቪዲዮ አውርቼ በቃ ቪው 200 ነው። የሆነ ሰዓት ላይ ሰው ምንድን ነው እናትና ልጅ ሆኜ ሰራው። አሁንም እንደዚህ ነው ላይ መስራቱን ራሱ ከዛ ግን ውስጤ ዩ ሃቭ ቱ ዱ ሳምቲንግ እንዲህ መጣት የለብሽም ዩ ሃቭ ቱ ዱ ሳምቲንግ የሚል በጣም ተስጨለጭ ያው ምናምን ለማለት ተመልሼ ገባ። አሁንም ዞሮ ይሻላል ትንሽ ምናምን ከዛ ሪከርድ ማድረግበት ነገር ላጣቻለሁ። ኮንሲስተንትሊ ፖስት አላደርግም ነው እና ተጠራው ጉድ። ከዛ አሁን በአሁኑ ቪዲዮ ፖስት አደረኩ። ቢሮ ነው እንትን ሪከርድ ያደረኩትላ ለጓደኞች እያሳየኋቸው እንዴት እንደሚጻፍ ጆርናል እዛው ስቲኪ ኖት ላይ እየጻፉ ሪከርድ አደረኩትኝና ፖስት አደረኩትኝ ጧት ላይ። ጉዱሌው ደግሞ ጧት ሁሌ ማታዬ ሁሌ ከሳት እየፖሰኩ ሰው ካላየ እስኪ ጧት ጉዱሌው ነው ኤአይ አማክሪ ጥሩ ሰዓት ለኢትዮጵያ ኦዲየንስ እኔ ፐርሰናል ዲቨሎፕመንት ላይ ነው የምሰራው እንደምታውቀው። ከዛ ለኢትዮጵያ ኦዲየንስ ጥሩ ሰዓት የቱ ነው ምን ብዬ ጠየቅኩት። ኤአይ መልካም ነው ነገረኝ። ሮብ በዚህ ሰዓት ፖስት ብታደርጊ አቤት እንዴት ድንቅ ነው እንዴት ብዚህ ነገረኝ። አንተ መልካም ኤአይ ብዬ እኔም ትዕዛዙን ተቀብዬ ፖስት ማድረግ ከዛ አይነለም ሲጀመር በጣም ቢዚ ነበርኩ። ጌታ በፊት ቢሆን ቲክቶክ ፖስት አድርጌ በደቂቃ ነው ፖስት ማየው ምን ያህል ሰው አየው ምን ያህል ላይክ አድርገው ነው። የዛሬውን አላየሁትም ሁላ ጠዋት ፖስት አድርጌ ማታ ቤት ስገባ ዋይፋይ ኮኔክት አድርጎ ነበርና ካናል ኖቲፊኬሽን ምናምን ሲበዛብኝ ምንድነው ደግሞ ዛሬ ደግሞ ማን ነው የሚያጨናንቅ ከዛ ከፍታ አደርጋለሁ 1160 ምናምን ሰው ቪው 5 ሰው ፎርዋርድ አደረኩ 7 ሰው ፌቨራይት ይሄ ይቻላል ነው አፍዬ በጣም ተደሰትኩኝ። ከዛ በኋላ የምር በጣም ነው ደስ ያለኝ። አንዴ ትናንሽ ጌቶቹን ሴሌብሬት ማድረግ ራሱ አንድ ዊል ነው። ጌታ እንደሱ ፊልም ማድረግ ደስ ብሎኛል። ብዙ ጊዜ እኔ ራሴ ላይ ፕሬሸር የምጭን አይነት ሰው ነኝና ብዙ ነገር አድርጌ እንኳን ራሴን አፕሪሺየት ማድረግ አልችልም። ይሄኛው ግን በጣም አፕሪሺየት ስላደረኩ ደስ ብሎኛል። ራሴን አፕሪሺየት ማድረግ አንድ ክህሎትን አሳድጌያለሁና ሀውቱ ራስን አፕሪሺየት ማድረግ የሚል ተፈለጋችሁ ደግሞ አንድ ቪዲዮ ብቻ ከዛ በቃ ደስ ብሎኝ ከዛ ዩቲዩብ ገብቼ ሳይ ይጣወጣል ነው ማለት ለጓደኞቼ ሼር አድርጓቸው ይሄን ሰው ያየው ሚሊየን አይቶላት ነው ምናምን ነው ግን ብቻ ከዛ አደነኩኝ በራስ ዩቲዩብ ስገባ ለጓደኞቼ ፎርዋርድ አድርጌ ነበር ቴሌግራም ላይ። ከዛ ደግሞ ቴሌግራም እንትን አለኝ ቻናል አለኝ ስሜታችንን አዳምጥ የሚል በጣም ስሜታችንን ኢግኖር ስለምናደርገው አረሼም ምናምን እንልበት ማለት ነውና ከዛ በኋላ እንተፈጠረላችሁ ምን ተፈጠረው? ከዛ ጓደኞቼ ዋው ጽኑ ያበደ ነው እስማም ዩቲዩብሽ ደስ ሲል ምናምን ደግሞ ስታምሪ ምናምን ሲል ኦሆይ ወዋካቻ ይሄና ከዛ ወደዱት የምን ወደዱት ደስ አለኝ ጌታን ስለወደዱ ግን ወደዳቸው አላጣጣምኩትም። እንዴት ነው ቢዚ ነበርኩ ለሊትን አልተኛውኝም። ጠዋት ምን ይሰራው ዘባል ወደዱት ዋው ደስ ነው ይሄኛውን ስራ እንስራው ማለት ነበርና አይ ሪሊ አፕሪሺየት ዳት ፊሊንግ። ምክንያቱም አንዳንዴ ስኬት ባይ ዘ ወይ ምክንያቱም ስኬት ማለት የፈለጉበት ቦታ መድረስ ነው። ሶ አንድ ሰው የሆነ ነገር ለመምታት ከጣረ ርቀቱ አይደለም የሚወሰነው ለመምታት የጣረበት ቦታ ወይ የሚፈልገበት ቦታ መጥቷል የሚለው ነው ማተር የሚያደርገው። በሱ እንስማማለን። ከዛ እኔ ከራሴ ጋር በሱ እንስማማለን። ከዛ ምን ላወራ ነበር የሚጀምርኩት ብቻ በቃ ደስ አለኝ የምር ምክንያቱም እንዴት ነው ወደዱት ምናምን። ከዛ ስኬታችን አሁን አንዳንዴ ውድቀታችንም ስኬታችንም ሰምጠን መቅረት የለብንም የሚለው ነገር መጥቶልኛል። ለምሳሌ የሆነ ነገር ሰራሁን ከዛ አልተሳካልኝም ወይም ደግሞ የፈለኩትን ነገር አልሆነልኝም። ከዛ ግን አለቀልኝ ጽናት ማለት ይችናት ከዛ አለቀላት
ይሄ ነገር ሁሉ አልቋል ጽኑ ምናምን ብለን ራሳችንን እንደዛ ውስጥ መክተትም ደግሞ በጣም ተሳካለን ብለን ስናስብ ትንሽ ነገር ሊሆን ይችላል አንድ ማይልስቶን መታን ከዛ ደግሞ ወደ ኔክስት ማይልስቶን እንወረውራለን ያን ማይልስቶን ስንነካከም በስመ አብ እኔ እኮ ይሄ ማይልስቶን መታው ወይኔ ጉዴ ምናምን እያለ ቅውጥና አድርገነው ሙሉ ኢነርጂያችንን እዛ ላይ ከሰጠን ያ ነገር ጎትሰን ነገጣት ወድቀን እንገኛለን እሱ አንደርስታንድ አደርጋለሁኝና ተቻለኛ አቅም ሆነም ልቤ ካፌ ጋር እንዲሰሙልኝ የምፈልገው ነገር ይሄ ነው ባፌ ብቻ ማለት ነው ስላልማልፈልግ ከልቤም ጋር እንዲጣጣምልኝ ማለት የምፈልገው ነገር እሱ ነው ይሄ ላይፍ ኢዝ ኦል አባውት እንዴት ነው ሂቲንግ ማይልስቶንስ ግን የሚያልቅ ማይልስቶን የላትም ላይ ትመታላችሁ ደግሞ ቀጣይ ማይልስቶን አለ ትመታላችሁ ቀጣይ ማይልስቶን አለ አንቲል ትሞቱ ድረስ ምናምን እስከዛ ድረስ ያ ነው ዴስቲኔሽን የማስበው ማይልስቶኑ በየቀኑ ሊቀየር ይችላል ምናምን ግን ሁሌ የሆነ ማይልስቶን መታል ስለዚህ ያን ማይልስቶን እየመታን በሄድን ቁጥር በቃ መታሁት ወይኔ በቃ ደስ ሲሉ ይሄ ማይልስቶን እያልን እግራችንን ዘርግተን ሳይሆን በቃ ኔክስት ደግሞ ምንድነው ደግሞ ኔክስት መምታት ያለብኝ የሚለው ነገር እንድናይ ነው ብዬ ነው የማስበው ሰዎች ብቻ እሱ ነው የተፈጠረው በዚህ ሳምንት ሆፕፉሊ ኔክስት ዊክ ምናምን ሌላ እንሰራለን እንዴት ነበር ዋው መጽሐፍ ዋው ይሄ እንትን ምናምን የሚያስብል ቪዲዮ እንሰራለን ብዬ ተስፋ አደርጋለሁ ቪዲዮን ስላያችሁልኝ ባለፈውንም ስላያችሁ አሁንም እዚህ ድረስ ከመጣችሁ ነው እንጨርሳችኋል ማለት ስለሆነ እዚህ ድረስ ስለተከታተላችሁኝ በጣም ነው ማመሰግነው እግዚአብሔር ያክብርልኝ ይሄ ነገር ትልቅ ነገር ስለሆነ ለኔ አንድም ሰው አየው ሁለቱም ሰው አየው ኢት ማተርስ እና thank you so much next እንገናኛለን subscribe to my channel